መልሼ እመጣለሁ። እንደ ዛሬው ትቻህ አልሄድም። ተወዳጅ ቤኩማ እንደገና ድብብቆሹ አይበቃ? ስንቴ ልንገርሽ? አልወድሽም። ቀልዱ ቀልድ ነው። እጅህን ስጥ። ወይኔ ጉዴ! ለምን? ፕሊዝ፣ እኔ እፈራለሁ። ፕሊዝ ፕሊዝ ፕሊዝ። ከዚህ በኋላ ደግመሽ ፊቴ እንዳትቆም። በጣም የምናደደው። ከተናደድኩ ደግሞ እስምሻለሁ። ተመልሼ እመጣለሁ። እንደ ዛሬው ትቻህ አልሄድም። ማንቁርትህን ይዤ ወይኔ ነው የምወረው። መርማሪ እቃ ረስተሽ ነው። አንተ ጋር ምንም ልረሳው የምችለው እቃ የለኝም። ጨዋታ አለኝ። ቀልዱ ቀልድ ነው። ትሩዝ ኦር ዴር? ትሩዝ። እስከ ዛሬ እኔና አንቺ ብቻችንን ስንገናኝ ለምንድን ነው ማሰብ ያልፈለግሽው? ስለምወድህ። ናይስ ናይስ። እሺ አሁን አንቺ ተራ ነው። ቀጥይ፣ ጠይቂ። ትሩዝ ኦር ዴር? ዴር ዴር። ጨዋታ ያታልህ። እሺ ዊ ዊ ዊ ዊ ዊ ዊ ማን ነው? ጭራሽ ቤቴ ድረስ? አልማዝዬ የኔ ፍቅር ላስደስትሽ ፈልጊያለሁ። ማምቦ ሳምቦን እንድትደንሽ አዘጋጅቼልሻለሁ። አልማዝዬ አልማዝዬ አንቺን ሳይነው ደስታዬ። ነገሩን እያከበድከው ነው። ተይ እንደዚህ አልነበረ እኔ እኮ ያሳየው። መጨረሻህን ብታሳምረው አይሻልም? ሽንጥሽን ወዝወዝ አድርጊ። አውልቄው። ክብርህን ጠብቅ። አታስገድጂኝ። ተኩስ። ባልገልሽም አቆስልሻለሁ። የምትወጂውን ሰው በዚህ መንገድ ማስታወስ ትንሽ አይከብድም? ተኩሼ ደምሽ ከሚወርድ ፎጣው ቢወርድ አይሻልም? አሁን ምን ትጠቀማለህ? በቀል። ምናየው ነገር ቆንጆ ነው።
ለማንኛውም ትራስ ውስጥ አለልሽ። እሺ ዌልካም። ናፍቀሽኝ ነበር አደል? ቤቴን ሰብረ ገባ። ራቁት ገላይን አየ። ምን ለመጠቀም ነው? ይሄን ለመጠየቅ ነው የመጣሽው? አዎ። ይሄንን እኮ እዛው መጨረስ እንችል ነበር። ከአንቺ ጋር ቆንጆ ምሽት ፈልጋለሁ። ደፋር ነህ በጣም። ደፋር ስላልሆንክ ነው ቀሽም መስለኝ ታየህ ብለሽኛል ነበር። ረሳሽው? ኦ እያሳየኸኝ ነው? የሚገባሽ ከሆነ እሺ። ያልከኝን ባላደርግ እንዳዩ ልገለኝ? መገደልሽ ስለማይቀር ዛቻም አለው? ጭራሽ ቀርጸኸኛል። አሁን የተግባባን ይመስለኛል። ኦኬ ሮጦ አምልጧል። ተከተሉ። የት ነህ? አመለጠ። አዎ፣ ነገሮች ባላሰብናቸው መንገዶች እየሄዱ ነው። የትም አይሄድም። እስከ መጨረሻው ድረስ ተከታተሉት። የገባበት ገብታችሁ ማንቁርቱን ይዛችሁ አምጡልኝ። ጉረኛ የላኩልን ላይቭ ሎኬሽን ተከታተልና በደንብ ያለውበት ድረስ ነው። ይህን ነገር ለአንዴና ለመጨረሻ ጊዜ ብቻ ነው የምናደርገው። ተግባባን? ገብቶኛል። እናንተ ብቻ ይዛችሁ ጠብቁኝ። እጠብቅሃለሁ። መጣሁ። ይዘነዋል። ማን አንተ? ኮማንደር ያሬድ ይባላል። ወይኔ ተወዳጅ፣ እንዲህ በቀላሉ ተያዙ? ይኸውልህ በእኔና በእሷ ጨዋታ መሃል አንተ ምንም የሚያገባ ነገር የለም። እሺ እሱን አይመለከተኝም። እዚህ የቆምኩት ሕግ ለማስከበር ነው። አንተ ደግሞ ወንጀለኛ። አይደለሁም። ተጠርጣሪ አይደለሁም። የተሰበሰቡ ማስረጃዎች እውነቱን ያወጣል። የትኛውን እውነት? እኔም እሷም እየሸሸን ያለነው እውነት ነው? በእሷ ምክንያት እዚህ ሁሉ ጦር ውስጥ መግባቴን እያወቀች ካደችውን እውነት እሱን ነው የምናየው ይሆናል። አዎ እዛው ነን። አሁን ወደ ማረሚያ ቤት ሄዳል። ሞተ እንዴ? እንጃ። ምንድነው እሱ የምትበረበረው? ሰውየው በህይወት መኖር አለመኖሩን ቼክ አድርግ እንጂ። ይደርሳል። እሺ አሁን ቢሞት ዛሬው ኑሮ የሰው መስጠት አይጀምርም አይደል? ደንታ ቢስም ሆናል። እድሜ ለእህት። በጣም ነበረ። ኦ ትንሽ ወንድማይነቱ ምናምን እሱ ነገር ያዘ ነው። አይ መብትም እዚህ ያገናኘን የያዝነው እውነት ነው እንጂ ዝምድናችን አይደለም። እሺ ይገባኛል፣ ግን ይልቅ ሳትመጣብኝ ሰውየውን ነገር ብናደርገው ይሻላል። እንደዚህ ነው የሚባለው። ነፍሱ እኮ አለ። በምን እንደማነቀው ነው ማላቀው። ሄሎ ሄይ፣ ተነስ አታ እንካ በዚያ እንቀው።
ማንሽ ደግሞ አንቺ? ማንም የተከተልሽ የለም አይደል? ምንም አታስብ። ሁሉን ነገር በጥንቃቄ ነው ያደረኩት። የማይሆን ዋጋ እንድትከፊ ስላደረኩሽ በጣም ይቅርታሽ። ያላመንኩበትን ነገር እንደማላደርግ አንተን ታውቃለህ። ልብ እኮ ነው። ቆይ አንተ ብቻ እናት እንዲያልኩ ብቻዬን መምጣት የምችለው እዚህ ድረስ ብቻ ነው። ቀሪውን ደግሞ መናመኑ ሲያስፈልገን ነበር። ለዛ ነው። እሷ ማን ናት? ይሄ ጥርጣሬን ያጠፋዋል። ከምን አይነት ጭንቀት እንደገላገልሽኝ አልገባሽም። ንጹህ እንደሆን ካምናለሁ። በጣም ነው ማመሰግነው። በጣም በሐሰት እኮ ነው የከሰሰችኝ። ይህን ወረቀት እኮ እንደዚህ በቀላሉ አገኘዋለሁ ብዬ አስቤ አላቅም። ያቺ ሴጣን ይህን ወረቀት ይዛ ነበር ስትጫወትብኝ ነበረው። የስራው ባህሪ ነው። ለማንኛውም ሔዋን እባላለሁ። ተወዳጅ እባላለሁ። የቃል እጮኛና የምርመራ ፖሊስ አባል። እንዳትናገሪ እንዴ! አሁን ይሄን ሁሉ ነገር የምናወራበት መች ጊዜ ነበረን? አንተ መደባበቅ ጀመርን። ችግር የለውም፣ ከአንተ ጋር እነጋገራለን። ሔዋን ስላወኩሽ ደስ ብሎኛል። እኔም ደስ ብሎኛል። ለነገሩ አንተን ካወቅኩ ትንሽ ቆይቻለሁ። እንዴት? የአንተን ኬስ ከያዙት የምርመራ ቡድን አባላት አንዷ ስለሆንኩኝ። ምን? አይዞ፣ የተፈጠረውን ነገር ሁሉ ቃል በደንብ አስረድቶኛል። እኔም የምርመራ ሂደቱን ስለማቅ ንጽህናን ለማረጋገጥ ብዙ ውስብስብ አልነበረም። በዛ ላይ ቃል አንተ ያላት ስሜት ስላልበረደ ናፍቆትና ህል ነገሩን ላልታሰበ ሁኔታ ሊቀይረው ይችላል። ናፍቆት ተወዳጅ፣ መቼም ፊት ለፊት እያገኘች ያልጨከነችብህ አባቷ ስለሆንክ አይደል? ግን ግልጽ ያልሆነልኝ አንድ ጥያቄ አለኝ። ሴትየዋን ከገደልካት በኋላ አልገደልኳትም። አምናሃለሁ። ከሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? እውነት ነው። አሁን እኔ ጋር ነው። እዚህ ሁሉ ነገር ውስጥ ሆኜ ስልክ ትዘጋለህ? አሁን እንዲህ ነው ብዬ ልነግርህ የማልችለው ችግር ውስጥ ነበርኩ። ዝም በል ደደብ። ምንም ብትል እኔ ካለሁበት ችግር ያንተ ችግር በፍጹም አይበልጥም። እሺ ይበልጣል፣ እመነኝ። ብቻ ከዚህ ችግር ሁላችንም እንውጣ። ቆይሽ ሊረዱን ያሰቡት ሰዎች እንዴት ይሻሉሽ? ሁሉም እንዳንተ ይመስላል? የምታውቃቸው ሰዎች ናቸው። እንኳን እነሱን አንተን አምኛለሁ። ቃልና ፍቅረኛው ባይደርሱ ሊኖሩ ጉር ሰርተኝ ነበረ። እኔም አላምነውም። በቃ የሆነ ድጋሚ መፈተሽ አለብን። ይህን የጂፒኤስ አስገጥሞ ሊሆን ይችላል። ሰውየው ላይ ሳይሆን ቃል ስልክ ላይ ነው ኢንስታል የተደረገው። ምናልባት አጠራጣሪ ነገር ካዩና እኛም መከተል ከፈለጉ እሷን አግተን ያስቀመጥንበት ቦታ ነው የሚሄዱት። ሔዋን ከምርመራ ቡድኑ መሃል አንዷ ነች። እሷ ደርሳ ያንን በስህተት የተሰራ የክስ ማስረጃ ይዛልኝ ባትመጣ ኖሮ ጉር ሰርተኝ ነበር። አንተ ምን? ለምን? እኔን በፍጹም ልትረጅኝ አልፈልግሽም። እምልህን ብቻ አድርግ። ስማኝ፣ አደጋ ውስጥ ላይ ያሉ እኮ አይገባኝ። ቆመ። ምን እየሰራም? ኮማንደሩ ቆም። ይሄን ከርፋፋ ኮማንደር ገባበት ገብተን ማግኘት አለ። ካለበለዚያ ነገሮች ሊበላሹ ይችላሉ። ካጠገቧ ዙራክ። አረ ምንድነው ነገሩ? በጣም እየተወሳሰበ ነው። እንዴት? ይዘነው የነበረው ኮማንደር አመለጠ። እንደገመትኩት ማለት ይሄ ሁሉ የእሷ ስራ። አጠገቡ እኮ አልደረሰችም እኮ። እንዴት ብሎ ነው የሷ ስራ የሚሆነው? ከምርመራ ቡድኑ አንዷ ነኝ እያለች የካዝናው ቁልፊት እንደሚገኝ ነገር ካላል
እኔ አልነገርኳትም። የት ታውቃታለህ? ቆይ አንተ ያኔ ስልክ እያወራ በድንገት መርማራው ኬት መጣች ሳንል አልያዘችህ? አዎ። ታዲያ ስራቴ የነበራትን መረጃ ሁሉ እኮ ሰብስባ የሰጠቻት እሷ ነበረች። አብረው ነው የሚሰሩት። ስለዚህ ነገር እኮ ቃል ያውቃል። አልነገረህም? በፍጹም አብሯቸው ነው የሚሰራው ማለት ነው። የልቃውን ጊዜ የለ ሳይቀድሙ ቅደሟቸው። እንዴት ማለት? የነገርካቸው መረጃ ይዘው በተቀናጀ መንገድ እጅ ሊገባ የነበረውን ሀብት እንዳይወስዱ። ቁልፉ እኮ የት እንዳለ ያውቁትም። እኔ ነኝ እኮ የደበኩት። በፍጹም ሊያገኙት አይችሉም። እንኳን ይህን በፈጠሩ ድራማ አንተን አሳምረው እውነቱን አገኙ። ይህን የሚከብዳቸው ይመስላል። ይልቅ አሁን ቶሎ ብለህ ከቦታው ድረስ ፍጠን። ወይኔ ጉዴ! ቃልን አክብሬያለሁ። ቁልፉም እጄ ገብቷል። አሁን ቃልን ጠብቅ። የሚቀድም መስሎኝ ነበር። እውነትም ቃል እውነቴን ልቀቃት። መጀመሪያ ቁልፉን ለሚስቴ ስጣት። ከዛ ዝርግርግ ሆናችሁ ሬሳውን ቦታ ሲሉት ሰማኛለህ። የሚመለከተኝን ነገር ብቻ ነው ማድረገው። እሺ እርግጠኛ ነው። ሰጥቼልሃለሁ ቃል። ቁልፉን ተቀብያለሁ። አዎ እሺ። አልጨረስንም እኮ። ስልኩስ? የሚላክልህን መልእክት እዚሁ ጠብቅ ብለዋል። ይሄ ስልኩስ? በራስ ስልክ ነው። ካለበት ቦታ ዞር ብል ያለበዚያ እዳም አንተ ደደብህቲስ ሬሳውን ባድራሻ ልኬልሃለሁ። አንተ እንደሚሆን አድርግ። አንተ ደደብ ምንድን ያረካት? አንተ ደደብ እግስ